ሰላም ጤና ይስጥልን እንደምንሰነበታችሁ የተከበራችሁ ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። ለሚቀጥሉት ደቂቃዎች አብረናችሁ የምንቆየው እኔ ቃለ ስላሴ ካሳይና ባልደረባዬ ብሩክ ገነነ አብረናችሁ የምንቆይ ይሆናል። ብሩክ እንዴት ነህ ብያለሁ። ሰላም ቃል እንዴት ነህ? ሳምንቱ እንዴት አለፈ? ያው በሳምንቱ መጨረሻ በርካታ ጨዋታዎች ተደርገው ነበር። አሪፍ ነበር፣ ጥሩ ነበር። መቼም ስፖርት ጋዜጠኛ ተጨዋታዎች ተደርገው ነበር፣ ሩጫዎች አዎ የእረፍት ቀናቶችም በማየት ነው የምታሳልፈው እና ጥሩ ደስ የሚሉ የሚያጓጉ ጨዋታዎች ነበሩ። በጣም ስራ ስታዩና እንደ ከስራ በፊት የነበረው ስሜት እስኪ ንገረኝ። ደጋፊ ሆነ ስታይ ኢነርጂው አለ ብዙ ጨዋታ ለማየት። ምክንያቱም እንደ ደጋፊ ስታይ ስሜቱ ነው ብዙ ትኩረት ላሰጥ ይችላል፣ ሌላ ነገር እየሰራ ማየት ሊኖርብህ ይችላል። ግን ያንን ጨዋታ ተመልክተ መረጃ ማቅረብ መዘገብ እንዳለብህ ስታስብ ትኩረትህን መሰብሰብ አለብህና ብዙ ጨዋታ ላታይ ትችላለህ። ከጨዋታው በላይ ስራህን ላይ ፎከስ ታደርጋለህ። አሁን እኔ በፊት እንደ ደጋፊ አሁን ቅዳሜ ከሰዓት ከ9 ተኩል ጀምሮ እስከ ማታ መጨረሻ ያሉትን ጨዋታዎች በተከታታይ ሳይ አይደክመኝም። አሁን ግን ምናልባት ትኩረት የምታደርግባቸውን መዘገብ ያለብን ጨዋታዎች ነው ልታይ የምትችለውና 4 ጨዋታ 3 ጨዋታ በተከታታይ ማየት ከባድ ነው። የማን ደጋፊ ነህ ብዬ አላስበላም። ለማንኛውም በሳምንቱ ተጠባቂ ከነበሩ ጨዋታዎች መካከል ባለፈው ፕሮግራማችንም ለማንሳት የሞከርናቸው የተለያዩ ጨዋታዎች ነበሩ። ነገር ግን በልዩነት ዛሬ ሁለት ርዕሶች ላይ ፎከስን የምናደርግ ይሆናል። በሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ ጨዋታዎች 28ኛ ሳምንት ተደርገዋል። ከተደረጉት ጨዋታዎች ደግሞ በጉጉት ተጠባቂ የነበረው እኛም ዘ ትራዲሽናል ደርቢ ስም የሰጠነው የማንቸስተር ዩናይትድ እና አርሰናል ጨዋታ ኦልድ ትራፎርድ ላይ የተደረገው በጨዋታው የነበሩ ክስተቶች ነበሩ። እንዲሁም ደግሞ ከአርሰናል ጋር ተያይዞ ከወቅታዊ ሁኔታው ጋር ከክለቡ ጋር ያለፉት ዓመታት ጉዞ በምን አይነት ሁኔታ ላይ ይገኛል የሚለውን የምናነሳ ይሆናል። በሁለተኛው ምዕራፋችን ደግሞ የአውሮፓ ሻምፒዮንስ ሊግ በማክሰኞና ሮብ የሚመለስ ይሆናል። በተለይ ባለፈው ሳምንት ከተደረጉት ጨዋታዎች መካከል በልዩነት በሁለተኛው ዙር ወደ ሩብ ፍጻሜ የሚቀላቀለው ቡድን የትኛው ይሆን የሚለውን የምናነሳ ይሆናል። በተለይ በልዩነት ደግሞ ፓሪስ ሴን ጀርሜን ከሊቨርፑል እንዲሁም አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኑ ሪያል ማድሪድን የሚያስተናግድበት ጨዋታ ደግሞ የምናየው ይሆናል። ብሩክ በሳምንቱ አጋማሽ ከተደረገው የእንግሊዝ ፕሪሚየር ሊግን ጀምርና በእርግጥ ከማንቸስተር ዩናይትድ እና አርሰናል በፊት የተለያዩ ጨዋታዎች ተደርገው ነበር። የሊጉ መሪ ሊቨርፑል ሳውዛምፕተንን አስተናግዶ ከፈተና በኋላ 3-1 ያሸንፏል። ማንቸስተር ሲቲ በኖቲንግሃም ፎረስት ባለቀ ሰዓት በተቆጠረበት ግብ እንግዲህ ወሳኝ 3 ነጥብ አጥቶ ተመልሷል ወደ ኤቲሃድ። እንዲሁም ደግሞ ቼልሲ በሜዳው ማሸነፍ ችሏልና ምናልባት የነዚህን ጨዋታዎች እንመልከትና ወደ ማንቸስተር ዩናይትድ እና አርሰናል የምናልፍ ይሆናል። የመጀመሪያው የሳምንቱ ጨዋታ በኖቲንግሃም እና በሲቲ መካከል ነበር የተደረገው በሲቲ ግራውንድ ስቴዲየም እና እርግጥ ነው ለማንቸስተር ሲቲ ከባድ ጨዋታ ሊሆን እንደሚችል አስበን ነበር አብዛኞቻችን። ምክንያቱም ኖቲንግሃም ካለበት ጥሩ አቋም አንጻር እያሳለፈ ካለው የውድድር ዘመን አንጻር ከባድ እንደሚሆን ይታሰባል። ማንቸስተር ሲቲም እንግዲህ በተወሰነ መንገድ በቅርብ ጊዜያት ለውጦች ብንመለከትበትም አሁንም ወደ በፊት ብቃቱ አሳማኝነቱ እየተመለሰ ቡድን አይደለም እና እኔ የገረመኝ ነገር ኦማር ማርሙሽ ተጠባባቂ ወንበር ላይ መሆኑን ስመለከት ትንሽ ግራ ገብቶኝ ነበር። ምክንያቱም ከዶኩም የበለጠ ግልጋሎትን መስጠት ይችል ነበር በተለይ እድሎችን ከመፍጠር አንጻር ብዬ አስቤ ነበር። በኋላ ላይ ተቀይሮ ቢገባም ግን እዛ ላይ የተወሰኑ ክፍተቶች እንዳሉ ተመልክቻለሁ። ምክንያቱም ጄሬሚ ዶኩ ማንቸስተር ሲቲ ከመጣ በኋላ እያሳየ ያለው እንቅስቃሴ አሳማኝ የሚባል አይደለም። ከዛም በኋላ ሳቪኒዮም መጣ። ሳቪኒዮም በቅርብ ሳምንታት የተወሰነ ነገር ብንመለከትም አብዛኛው የውድድር ዘመኑ ደካማ የሚባል ነበር እና ማርሙሽ ገና በመጣበት በጥቂት ሳምንታት ውስጥ ጥሩ ነገሮችን ያሳየ ተጫዋች ነውና እሱ ተጠባባቂ ወንበር ላይ መሆኑ ነበር ማንቸስተር ሲቲ ላይ ጥያቄ እንዳነሳ ያደረገኝ። በጨዋታው እንግዲህ ሁለቱም ቡድኖች ጥሩ እንቅስቃሴ ለማድረግ ጥረትን አድርጓል። ተመጣጣኝ ፉክክር ነው የተመለከትኩት። ግን ኖቲንግሃሞች ግን በጣም ጥሩ የሚባል ስኳድ አላቸው። ከተከላካይ ጀምሮ በቃ በደንብ ኦርጋናይዝድ የሆነ ቡድን ነው ያላቸውና ግባቸውንም በቀላሉ የሚያስደፍሩ አይደሉም። ሴልስ ግብ ጠባቂው አሁንም እንግዲህ ክሊን ሺት ወይም ደግሞ ምንም ግብ ሳይቆጠርበት ነው ያጠናቀቀው። ክሪስ ውድ ኢላንጋ በተለይ ሁለቱ ግቦችን በማስቆጠር ክሬት በማድረግ ደግሞ ኢላንጋ ጥሩ እንቅስቃሴ ሲያሳዩ ነበር። በአጠቃላይ ካለም ሃድሰን-ኦዶይ ያን ያህል ብዙ ግብ ያስቆጠረ ተጫዋች አልነበረም በውድድር ዘመኑ፣ ግን ደግሞ ወሳኝ የሚባሉ ግቦችን አስቆጥሯል። አንፊልድ ላይ ሊቨርፑል ላይ ያስቆጥሯል፣ አሁን ሲቲ ላይ ያስቆጥሯል እና ለሲቲ ከባድ ሽንፈት ነው። አሁንም ቼልሲ ማሸነፉን ተከትሎ ሌስተርን በልጦታል በደረጃ ሰንጠረዡ። ቼልሲ ነው አሁን 4ኛ ላይ ያለው እና በጣም ከ4 ጀምሮ ስትመለከት ደረጃ ሰንጠረዡ በጣም የተጠጋጋ ነው። ኒውካስል አለ፣ ከዛ እነ ቦርንማውዝ ምናምን እነ ብራይተን እያልክ ሲቀጥል በጣም የተጠጋጋ ነውና ሲቲ በዚህ ከሚቀጥል ከሆነ ከ1 እስከ 5 ያለው ነው ለቻምፒየንስ ሊግ የሚያልፈው አይደለ። ከ5ስ ላይወርድ ይችላል የሚለው ምንም ዋስትና የለውምና በጣም የማንቂያ ደውል ነው። በጣም እንግዲህ ብሩክ ኖቲንግሃም ፎረስት በተለይ ትልልቅ ቡድኖችን መፈተን ችሏል በያዝነው የውድድር ዓመት። በተለይ ክስተት ከምንላቸው የፕሪሚየር ሊግ ክለቦች አንደኛው ነው የኑኖ ኤስፒሪቶ ሳንቶ ቡድንና ምናልባት
ሊቨርፑልን አንፊልድ ላይ ያሸነፈ ቡድን ነው። አርሰናልን በሜዳው ሲቲ ግራውንድ ነጥብ ያስጣለበትን ሁኔታ እናውቃለንና እንዲሁም ደግሞ ማንቸስተር ሲቲን ማሸነፍ ችሏል። ይህ ደግሞ በተለይ ለአውሮፓ ሻምፒዮንስ ሊግ ለመሳተፍ እየታገለ ላለ ቡድን ትልቅ መነሳሻ ይሆናል ብዬ አስባለሁ። የነጥብ ልዩነታቸውም የ3 ነጥብ ብቻ ልዩነት እንደነበር ማንቸስተር ሲቲ ይህንን እድል ይጠቀምበታል ተብሎ ነበር። ነገር ግን ካለም ሆድሰን ኦዶይ በ85ኛው ደቂቃ ባስቆጠራት ግብ እንግዲህ ማንቸስተር ሲቲ ተሸንፎ ተመልሷል። በማንቸስተር ሲቲ በኩል አብዱልካድር ኩሳኖቭ ጥሩ እንቅስቃሴዎችን እያደረገ ይገኛልና ምናልባት የማንቸስተር ሲቲ የወሩ ኮከብ ተብሎ ተመርጦ ነበር። በጨዋታው ላይም ትልልቅ ብሎኮችን ሲያደርግ ነበርና በልዩነት ከተመለከት ነው ይሄ ይመስላል። ሊቨርፑል ያው ወደ ትልቁ ጨዋታ ማለፋችን ስለማይቀር ሊቨርፑል ከመመራት ተነስቶ እንግዲህ የረፍት በፊት አንዳንድ በተለይ ከግብ ጠባቂ ጋር ተያይዞ በኋላ የምናነሳው ጉዳይ ቢኖርም ከቻምፒዮንስ ሊግ ጋር አያይዘን ማለት ነውና ኤረር ሰርቷል በሚል ከረፍት በፊት አንድ ግብ ተቆጥሮበት ወጣ። ከረፍት መልስ ግን ዳርዊን ኑኔዝ ከረፍት በፊት የነበረውን ትችቶችን አስተካክሎ በመመለስ አንድ ግብ አስቆጥሮ አንድ ደግሞ የፍጹም ቅጣት ምት እንዲገኝ አድርጎ መሐመድ ሳላህ 2 ጎሎችን አስቆጥሮ 3-1 ያለቀ ጨዋታ ነበር። እንግዲህ ቼልሲ እና የሌስተር ሲቲ ጨዋታ ጥሩ እንቅስቃሴ የተመለከትንበት ተመጣጣኝ ፉክክርም በእግር ኳስ እንቅስቃሴ ደረጃ ግን ቼልሲ የተሻለ ሆኖ የነበረበት ጨዋታ ነበር። ነገር ግን አንድ ክስተት ተፈጥሯል ብሩክና ስለዛ እናውራ። ፓልመር እንግዲህ ለመጀመሪያ ጊዜ በፕሮፌሽናል እግር ኳስ ተጫዋችነት ህይወቱ የመጀመሪያው ፔናልቲ አምክኗልና ፊል ያረከው ነገር አለ። እኔ ምንም አልጠበቅኩም ነበር። በተለይ ሌስተር ያን ያህል ቼልሲን ይፈትናል የሚልም ግምት አልነበረኝም ከጨዋታው በፊት። እርግጥ ነው ያው በተወሰነ መንገድ ለቼልሲ ጥሩ የሚባሉ ዜናዎች ነበሩ ከጨዋታው በፊት። አሁን ለምሳሌ ፎፋና ወደ ሜዳ መመለሱ በጣም ጥሩ ነበር። ነገር ግን አሁንም በአጥቂ ዲፓርትመንት ክፍተቶች እንዳሉ እንመለከታለን። ስለዚህ ኔቶ ነበር 9 ቁጥር ላይ የተሰለፈው፣ ቢያንስ ፔፐር ላይ እንደዛ ነበር። እንኩንኩ ያው የተሻለ የ9 ቁጥር ተጫዋች አይደለም ወይ 10 ቁጥር ላይ ወይ ክንፍ ላይ በቀኝም በግራም መጫወት የሚችል ተጫዋች ነውና ያንን ማድረጋቸው ማሬስካ የተሻለ የልጁን ብቃት ለማውጣት እድልን ሰጥቷል ብዬ አምናለሁና ጥሩ እንቅስቃሴ ያደረገበት ጨዋታ ነበር ለክሪስቶፈር ንኩንኩ። ፍጹም ቅጣት ምቱ ያው ጄደን ሳንቾ ነበር ያስገኘው። ጥፋት ተሰርቶበት ነበር እና እንደውም ተንታኞቹ ጨዋታውን ሲያስተላልፉ በጣም አላስፈላጊ የሆነ ጥፋት ነበር ብለው ተከላካዩን ሲወቅሱት ነበር። ምክንያቱም ሳንቾ ፊቱን አዙሯል ከጎሉ እና ወደ ተቃራኒ ዳይሬክሽን ነበር እየሄደ ነበረው። ጥፋቱን መስራት አስፈላጊ አልነበረም። ከዛ በኋላ ደግሞ ፓልመር ሲጀምር በቃ እንደሚያገባ ነበር እርግጠኛ የምትሆነው። ግን ያው የፓልመርም ብቻም ሳይሆን የግብ ጠባቂውንም ማድነቅ አለብን። በጣም በጥሩ ሁኔታ ነው ኳሱን ያዳነው። ከዛ በኋላ በጣም ጥሩ በሚባል መንገድ አድኖታል። የተወሰነ ግርታ ነበር አይደል ሊሻር ነው እንዲያሻርም ምናምን የሚሉ ምክንያቱም ከኮል ፓልመር ከመምታቱ በፊት ግብ ጠባቂው ከመስመር ወጥቷል የሚል ትንሽ ጭቅጭቆች ነበሩ። ግን በጨዋታው በተለይ ፓልመር የፕሪሚየር ሊጉን ክብረ ወሰን ከያያ ቱሬ እንደተረከበ ይታወቃል። በፍጹም ቅጣት ምት ያለማባከን ረጅም ርቀቶችን በመጓዝና ምናልባት ፓልመር ያንንም ፍጹም ቅጣት ምት የማባከን እድሉ እጅግ ጠባብ ነበር ተብሎ ነበር። ግን ይሄ ያው ተጫዋቾች እንግዲህ ፓፕን ሊያደርግ የሚችል ነው ሜዳ ላይ። እኔ ብዙ እንደ ትልቅ እንትን አላየሁትም። ምክንያቱም ለረጅም ጊዜ እንኳን በጣም ቤስት ከምትላቸው ቅጣት ምት መቾች አንደኛው ኮል ፓልመር እንደሆነ ይታወቃልና ምናልባት 12 ባለፉት የመታቸው 12 የፍጹም ቅጣት ምቶችን በማስቆጠር ከዚህ በፊት ያያ ቱሬ ነበር 11 ጎሎችን በማስቆጠር በፕሪሚየር ሊግ ረጅም ሎንግ ስትሬክ እንደምንለው የረጅም ጉዞ ያደረገው ኮል ፓልመር ይሄንን ማድረግ ችሏል። በጨዋታው ግን ከጨዋታው በኋላ ምናልባት ኮል ፓልመር ጥሩ ስሜት ላይ እንዳልነበረ አሰልጣኝ ኤንዞ ማሬስካ በነገራችን ላይ ሲናገሩም ነበረ። በተለይ ቡድኑ አሁን በአውሮፓ ሻምፒዮንስ ሊግ ለመሳተፍ በሚያደርገው ጥረት እጅግ ወሳኝ ምዕራፍ ላይ ይገኛልና ኮል ፓልመር በስነ ልቦና ደረጃም እንዲሁም የህመም ስሜት ይሰማው እንደነበረ አሰልጣኝ ኤንዞ ማሬስካ ከጨዋታው በፊትም ከጨዋታው በኋላም ተናግረዋልና ምናልባት ፍጹም ቅጣት ምት ሲባል ለብዙ ሰዎች ቀላል ሊመስል ይችላል ብዬ አምናለሁና አንዳንድ ጊዜ በሳይኮሎጂካል ረገድም በደንብ ዝግጁ ካልሆንክ ትልልቅ ተጫዋቾች የምትላቸው ወይ ደግሞ ፍጹም ቅጣት ምት ያባክናሉ ማትላቸው ተጫዋቾች እንኳን ሲያማክኑ ተመልክተናልና ምናልባት የኮል ፓልመር ግን ፍጹም ቅጣት ምት ማባከኑ በፕሪሚየር ሊጉ አዲስ ነገር የተመለከትን ይመስለኛል። ግን ያለ ነው። አሁን ለምሳሌ ፍጹም ቅጣት ምት በጣም በቃ የምታምናቸው ፍጹም ቅጣት ምት አይስቱም የምትላቸው ተጫዋቾች ራሱ የሚስቱባቸው ሁኔታዎች አሉ። የ94 ዓለም ዋንጫ ላይ ባጂዮ እናስታውሳለን። ከዛ በኋላ 2004 ላይ ይመስለኛል ቤካም በጣም በሚገርም ሁኔታ የሳታት ኳስ እንደውም በጣም ወደ ላይ ከፍ አድርጎ ከዛ በተጨማሪ ለናነሳ የምንችላቸው የአሳሞአ ጂያን አይነት ክስተቶች አሉና በጣም ፍጹም ቅጣት ምት ሁኔታ የማይገመት ነው እና አንዳንዴ ቡድኖችን ዋጋ ሲያስከፍል እንመለከታለን። ጥሩ ነገር ግን ለቼልሲ የኮል ፓልመር የፍጹም ቅጣት ምት መሳቱ ዋጋ አላስከፈለውም እና ግብ ጠባቂው ሄርመንሰን በጣም በጥሩ ሁኔታ ነው ፍጹም ቅጣት ምቱን ያዳነበት። ሌስተርም እንግዲህ የውጤት ቀውስ ውስጥ ናቸው፣ አደጋ ላይ ናቸው። ነገር ግን ቢያንስ
ጥሩ ነገርን ለማሳየት ጥረትን አድርገዋል እና ከጊዜ ወደ ጊዜ ምናልባት ለወደፊት የተሻለ ነገር ላይተርፉ ይችላሉ ግን የተሻለ ነገር በቀጣይ እንደውም ሌስተር ሲቲ እና ሩድ ቫን ኒስተልሮይ ምን ሊገጥማቸው ይችላል የሚል እንደውም የሆነ ዳሰሳ የምናደርገው ፕሮግራም ይኖራል ብዬ አስባለሁ። በቀጣይ ምናልባት እኔ አሰልጣኝ ሩድ ቫን ኒስተልሮይ የቀጣይ ከማንቸስተር ዩናይትድ ጋር ነው የሚጫወተው በኪንግ ፓወር እና በ29ኛ ሳምንት የሊጉ መርሃ ግብር ምናልባት ያን እንደ ለሌስተር እንደ ማንቂያ ደወል ይመስለኛል። ምክንያቱም ማንቸስተር ዩናይትድን የማሸነፍ እድል ካለው ነጥብ የማግኘት እድል ካለው ያቆዩታል ብዬ አምናለሁ። ፐርሰናል ግምቴ ነው። ካልሆነ ግን ባለፉት በርካታ ጨዋታዎች ሽንፈትን አስተናግደዋልና ምናልባት የማንቸስተር ዩናይትድ ጨዋታ ግን ይታገሱታል ብዬ ኤክስፔክት አደርጋለሁ። ምክንያቱም እሱም በማንቸስተር ዩናይትድ በነበረበት ወቅት ክለቡን ስለሚያውቀው ያንን እንመለከታለሁ ብዬ አስባለሁ። ነገር ግን ሌስተር ሲቲ በጨዋታ እንቅስቃሴ ረገድ ያን ያህል መጥፎ እንቅስቃሴ የሚያሳይ ቡድን እንዳልሆነ ትናንትም ተመልክተናል። እርግጥ ነው ቼልሲ ፍጹም የበላይነት ነበረው ማለት እንችላለን። በተለይ በዘንድሮው የውድድር ዓመት ማርኮ ኩሪያ ድንቅ እንቅስቃሴ እያደረገ ይገኛልና ግቧን ማስቆጠር የቻለው እሱ እንደሆነ ይታወቃል። ፓልመር ግን ብሩክ ምናልባት ከተጫዋቾች ጋር ካነሳን አይቀር ባለፉት ጨዋታዎች ላይ ግቦች ላይ ቀጥተኛ ተሳትፎን እያደረገ አይገኝም፣ አሲስት እያደረገ አይገኝም፣ ጎል እያስቆጠረ አይገኝም። ነገር ግን ልብ ብለህ ከተመለከትከው ጨዋታ እንቅስቃሴ ላይ በጣም ጥሩ እንቅስቃሴዎችን እያደረገ ይገኛል። እርግጥ ነው ከፓልመር ኤክስፔክት የምናደርገው ሁሌ በየጨዋታዎቹ ይኖራል። ግብ በማስቆጠር ይታወቃል፣ አሲስት በማድረግ ይታወቃልና ምናልባት ያለፉት ሳምንታት ጎሎችን ባያስቆጥርም በእንቅስቃሴ ረገድ ግን ከቼልሲ ተጫዋቾች የተሻለ ከማያቸው ተጫዋቾች መካከል አንዱ እሱና ሞይሴስ ካይሴዶ በደንብ ስሙ ሊነሳ የሚገባ ተጫዋች በጨዋታ እንቅስቃሴ ረገድም የሌስተር ሲቲን ጨዋታ ላይ ዶሚኔት አድርገው የመሀል ሜዳውን ክፍል የተቆጣጠረው የካይሴዶ ብቃት ግን በዚህ ላይ ማንሳትም ተገቢ ይመስለኛል። በጨዋታ እንቅስቃሴ እነ ሳንቾ፣ ኤንዞ ፈርናንዴዝ ጥሩ እንቅስቃሴ አድርገዋል። ግን በልዩነት ሞይሴስ ካይሴዶ ጥሩ እንቅስቃሴን ያደረገበት ጨዋታ ነበር። ወደ ማንቸስተር ዩናይትድ እና አርሰናል ጨዋታ ወደ ዋናው ሁሌ የምትለው ነገር አለ ላይክ ስፖርት ላይ ማንቸስተር ዩናይትድ እና አርሰናል ሲሆን ያው ሰውም ላይክ የሚፈልገው ነገር ይኖራል ከደጋፊም አንጻር ከረጅም ጊዜ ተፎካካሪነታቸው አንጻር እና ምናልባት ኤክስፔክት ያደረግነው በጣም ጥሩ ፉክክር ይታይበታል ተብሎ የተጠበቀ ጨዋታ ነበረ። ነገር ግን በኦልድ ትራፎርድ የተደረገው ጨዋታ በብዙ መልኩ ልንመለከተው የቻልን ጨዋታ ነበር እና አጠቃላይ በጨዋታ ይዘቱ ምን ተመለከትክ ብሩክና የኔ ምልከታ በኋላ ሼር አድርጋለሁ። ያው የተወሰኑ ነጥቦች እያነሳን ብንቀጥል ይሻላል። አሁን ከማንቸስተር ዩናይትድ ለመጀመር በጣም የገረመኝ አንድ የተመለከትኩት ቁጥራዊ መረጃ ምንድነው በሩበን አሞሪም ስር ከመጡ በኋላ በፕሪሚየር ሊጉ አንድም ጊዜ ሁለት ተከታታይ ጨዋታዎችን አላሸነፉም ሩበን አሞሪም እና በጣም የሚገርም ስታት ነው። ምን ያህል ቡድኑ ወጥ አቋም ማሳየት እንዳልቻለ ነው ይህ የሚያሳየውና ባለፈው እንግዲህ ኢፕስዊችን ኦልድ ትራፎርድ ላይ ያሸነፉበት ጨዋታ ነበር። በኤፍኤ ካፕ ግን አቻ ከወጡ በኋላ በፍጹም ቅጣት ምት ደግሞ በፉላም ተሸንፈው ከውድድሩ ተሰናብተዋል። ዩሮፓ ሊግ ከሪያል ሶሲዳድ ጋር አቻ ወጥተዋል። አሁን ደግሞ ከአርሰናል ጋር አቻ ወጥተዋል እና በጣም ውጤታማ ይሄ ወጥ የሆነ ነገርን እየተመለከትን አይደለም። ትናንትና ግን የተሻሉ ነገሮችን ተመልክተናል። እርግጥ ነው እሳቸውም ከጨዋታው በኋላ ሲናገሩ እንደነበረው በሎ ብሎክ ወይም ደግሞ ወደ ኋላ አፈግፍገው ብዙ ፕሬስ ሳያደርጉ አርሰናል ኳሱን እንዲይዝ ፈቅደው ክፍተቶችን በመሙላትና አጥብቆ በመከላከል በሚያገኟቸው እድሎች በካውንተርም ሊሆን ይችላል በቆም ኳሶች ለመጠቀም ነበር የተዘጋጁት። ረጅም ኳሶችንም ለመጠቀም ነበር እና ግቧም የተገኘችው ከአንድሬ ኦናና በተሻገረች በኋላ ማዝራዊ በግንባር በገጫት ኳስ ነውና በኋላ ላይ ጋርናቾ ኳሷን ይዞ ሲገባ ትሮሳርድ በሰራበት ጥፋት ቅጣት ምቱ ተገኘ። እንግዲህ በዘንድሮ የውድድር ዓመትም ብቻ ሳይሆን ባለፈው ዘመን ጀምሮ በጣም ሲተች የነበረው ብሩኖ ብዙ ጊዜ ነገር ይገንበታል እላለሁ እኔ። ምክንያቱም ባለፉት ተከራክረንበት እናውቃለን። እኔ ለምን ማለት ላለፉት 5 ዓመታት በጣም ጥሩ እንቅስቃሴ ያደረገ ለማንቸስተር ዩናይትድ በከባድ ጊዜ እንኳን ያለውን ሁሉ የሚሰጥ ተጫዋች ነውና ትችቶቹ አንዳንዴ ትክክል ናቸው ብዬ አላምንም። ባለፈውም ኦቨርላፕ የተባለው ፕሮግራም ላይ ሮይኪን በጣም ስሜታዊ ሆኖ የተናገራቸው ነገሮች ግራ ያጋባሉ። ብሩኖን በጣም ነበረ ሲተቸው የነበረው አቅም ብቻ በቂ አይደለም፣ እሱ ጥፋተኛ ነው ምናምን የሚሉ ነገሮች እና እንደውም ብሩኖን ሲከላከልለት የነበረው የቀድሞ አርሰናል ኮከብ ያራይት ነበር እና ያን ያህል በጣም ትችት የነበረበት ተጫዋች ነበርና ትናንት ግሩም ግብ አስቆጥሯል በቅጣት ምት። ጨዋታውም ላይም ጥሩ ነበር። እድሎችን ከመፍጠር አንጻር ብቻ ሳይሆን መሪነቱንም ያሳየበት ጨዋታ ነበር ቡድን ከማነሳሳት አንጻር ብዬ አስባለሁ። ቅጣት ምቱ ላይ ትላንትና ኦዌን ሃርግሪቭስ ከተመለከት ጥያቄ ሲያነሱ ነበረ። አንተም ከስቱዲዮ በፊት ስትለይ ነበር። አንደኛው ያው የራያ ቦታ እያያዝ ነበር፣ ሌላኛው ደግሞ ብሩኖ
ኳሷን ወደ ኋላ ገፋ አድርጓታል ስፔስ እንዲያገኝ ከግንቡ ነው ወሉ የተጫዋቾች የሚደረድሩት ተጫዋቾች ብልጠት ስለሆነ እኔ ወደ ኋላ አድርጎ ነው የመጣ እሷም ጠቅመዋለች የሚሉ ነገሮችን ሲያነሱ ነበርና እንግዲህ ከማንቸስተር ዩናይትድ በተወሰነ መንገድ ያለው ነገር ይሄ ነው ላነሳ የምችለው። እውነት ለመናገር እኔ ተጫዋቾች በተለይ ፍሪ ኪክ ላይ ኳሱን ወደሚመቻቸው አንግል ሲያንቀሳቅሱ በጣም የተጫዋቾቹ ብልጠት ነው የማየው። ለምሳሌ አብዛኞቹ ተጫዋቾች ሌሎቹን ዲስትራክት ሲያደርጉ እንመለከታለን ቦታ ከማዘጋት አንጻር ምናምን እና ይህንን ብልጠት መጠቀም እኔ አፕሪሺየት ነው የማደርገው። በግል ማጭበርበር ጥሩ ነው እያልኩ አይደለም፣ ግን ሜዳ ውስጥ በሚፈጠሩ እንቅስቃሴዎች ለማሸነፍ በምትፈልግበት መንገድ ላይ ሜዳ ላይ እስከተገኘ ድረስ ኤኒ መንገድ መጠቀም ለኔ ተገቢ ነው ብዬ አምናለሁ። አንዳንድ ተጫዋቾች ብዙ ጊዜ ክለቡን መጥራት ባያስፈልግም ግን ዳኞች ላይ በጣም ኦቨር ተጽዕኖ እያደረጉ አሁን የፕሪሚየር ሊግ ህግ ስለተቀየረ ለሌሎች ክለቦች ጠቅሟቸዋል። ቢያንስ ዳኛን ተጠግተ ማውራት አትችልም። ከካፕቴን ውጭ በርቀት እንጠብቀ ነው የምታወራው፣ ካልሆነ የካርድ ሰለባ ትሆናለህ። ከዚህ በፊት በነበሩት አመታት ግን ዳኛውን በመክበብ ብቻ ሌሎች ተጫዋቾች ላይ ካርድ ሲሰጥ እንመለከታለን። በነገራችን ላይ 11 ቢጫ ካርድ አሰርዟል ራያን ጊግስ ላይክ የህይወት ታሪኩ ላይ መጨረሻ አካባቢ ሪታየር ካደረገ በኋላ ሲነገር 19 ሬድ ካርዶችን ማሰረዝ ችሏል። ማሰረዝ ማለት የሚገባውን ምን ያህል ካፕቴን እንደነበረ በማንቸስተር ዩናይትድ ከነበሩት ካፕቴኖች በጣም ዘ ኩለስት ጋይ የምንለው በጣም የተረጋጋው ካፕቴን የነበረው አንዱ እሱ ነበር ራያን ጊግስ። እና ተጫዋቾች ቀይ ካርድ ከማግኘታቸው በፊት ቢጫ ካርድ ከማግኘታቸው በፊት ብቻ ዳኛን አሳምኖ ሀሳብ አስቀይሯል ማለት ነው። አስቀይሯልና አሰርዟል ስትል እኮ ወደ ኋላ ሄዶ ላይክ ዳኞችን የማሳመን ክሎት ልል ፈልጌ ነውና እንደዚህ አይነት ብልጠት የሚጠቀሙ ተጫዋቾች እኔ በግሌ አድናቂ ነኝ። አምና ታስታውሳለህ ኤቨንቶኒ የአንዲት የቅጣት ምት ኳስን በደንብ ዳይሬክሽን እስኪቀይር ድረስ ማንም ተጫዋች አልተመለከተውም፣ ግን ያን ግብ ማስቆጠር ችሏልና ይሄ ከቤቲንግ ቅጣት መጥቶ ከዛ ኳስን አስተካከለና እና የብሩኖ ፈርናንዴዝም ያ ነው። ግን ከብሩኖ ፈርናንዴዝ እንደውም እኔ ብሩኖ ፈርናንዴዝ በጣም ቅጣት ምት ላይ በጣም አፕሪሺየት ከማድረጋቸው ተጫዋቾች አንዱ ነው። ግን የትላንቱ ኢቭን ቅጣት ምቱ በጣም ይሄ የሱ ቤስት ምትለው አመታት ኢቭን ስፖርቲንግ ያለኮ የሚመታቸውን እና በጣም ግን ምን መሰለህ ትላንት ዴቪድ ራያ የቆመበት አቋቋም የብሩኖ ፈርናንዴዝ አድናቆት እንዳለ ሆኖ በዛ ልክ ኳሷን አስተካክሎ እንደሚመቸው አድርጎ ማስቆጠሩ የሱ ክሬዲት ማሳነስ ሳይሆን ግን ዴቪድ ራያ ለምን ያን ያህል ርቀት ከጎሉ ርቆ እንደቆመ አልገባኝምና ምክንያቱም በሱ ስትሬት ለምሳሌ ብዙ ጊዜ ፍሪ ኪኮች ላይ 90 ዲግሪ በመንለው ወይ ደግሞ 90 ዲግሪ ላይ ኤሪያ ላይ ሲገባ ከአውት ኦፍ ኮንትሮል ወይ ደግሞ ከበረኞቹ የመቆጣጠር አቅም በላይ ይሆናል። የትላንቱ ዴቪድ ራያ በራሱ ስትሬት ኳስ የመጣ ነበር፣ ነገር ግን አርቆ መቀመጡ ዋጋ አስከፍሎታል ብዬ አምናለሁ። በእርግጥ በጨዋታው ረገድ ዴቪድ ራያ ምን ሰርቷል? አርሰናልን ታድጎ ወጥቷል ወይ ወደ በኋላ የምናነሳ ይሆናል። ግን ከማንቸስተር ዩናይትድ ይልቅ ሁልጊዜም አጉልተህ በተለይ ከቅርብ ዓመታት በኋላ አጉልተህ ብታነሳው ላይክ ሊደንቅህ የሚገባ ተጫዋች ብሩኖ ፈርናንዴዝ ነው። እኔ ብዙ ጊዜ ማልጸጸትበትም ይመስለኛል ብዙ ጊዜ ከተከራከርኩባቸው ወይ ደግሞ ብዙ ጊዜ ካነሳዋቸው ነጥቦች አንጻር ያለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ማሰብ በጣም ይከብደኛል። በ2020 ኦሊ ጉናር ሶልሻር ካስፈረመው በኋላ እስከ 2025 ድረስ በየአመቱ 24 የግብ ተሳትፎዎችን አድርጓል። ከአንድ አማካይ እጅግ ማይጠበቅ ቁጥር ነው። ባለፉት 3 አመታት ብቻ ብሩክ በዚህ ቁጥር ደብል ዲጂት በማስመዝገብ የበለጡት ሁለት ተጫዋቾች ብቻ ናቸው፣ መሐመድ ሰላህና ኤርሊንግ ሃላንድ። ይህ በጣም ትልቅ ቁጥር ነው ለአንድ አማካይ። እንደውም ምን ላለው መሰለ ከሰር አሌክስ ፈርጉሰን በኋላ ምርጡ የማንቸስተር ዩናይትድ ተጫዋች ምናልባት በኔ ምልከታ ለኔ ብሩኖ ፈርናንዴዝ ተስማማሉ። ለኔም ብቻ ሳይሆን አክቹአሊ ቁጥራዊ መረጃዎቹ የሚያሳዩት እሱ እንደሆነ አንድ ነገር ግን ማንሳት እንችላለን። ብሩኖ ፈርናንዴዝ በሰር አሌክስ ቡድን ውስጥ ቋሚ ሆኖ የመጫወት አቅም አለው ግን ከራከራል። ምናልባት ያንተን ሀሳብ አላውቅም፣ እሱ ሌላ ርዕስ ልከተይ ነው። ምናልባት ያንን ያልኩበት ምክንያት ነገር ብሩኖ ፈርናንዴዝ ብዙዎች ሲነጫነጭ ይመለከቱታል። ብዙዎች አንዳንድ ጊዜ አንበልነቱን በተገቢነት አልተወጣም ብለው ብዙዎች ያነሱበታል። ይሄን ነገር ከምን መጣ? የአሸናፊነት ስነ ልቦና መላበስ ከተላበሱ ተጫዋቾች መካከል አንዱ እሱ ነው። እንደውም እኔ ብዙ ጊዜ እላለሁ ይሄ ተጫዋች ሁሉ ነገር ማሳካት የሚፈልግ ነው። ያለም ዋንጫ ፖርቹጋል ላይ በቴት ሲነጫነጭ ትመለከተዋል። በነገራችን ላይ ማንቸስተር ዩናይትድ ላይ ብቻ አይደለም ሌሎች ነገሮች ላይ ሌሎች በክለቡም ደረጃ ብንመለከትና ሽንፈትን ከሚጠሉ ተጫዋቾች አንዱ ነው። እንደውም ትናንት አሰልጣኝ ሩበን አሞሪም ብዙ ብሩኖ ፈርናንዴዞች ያስፈልጉናል ብለዋል። ይሄ አሰልጣኙ መጀመሪያ እንደውም ሲመጡ የሩበን አሞሪም ማጫወት ለብሩኖ ፈርናንዴዝ አመቺ ሁሉ አይደለም እስኪባል ድረስ ነበር። ግን ሩበን አሞሪም ማንቸስተር ዩናይትድን ያለ ብሩኖ ፈርናንዴዝ መመልከት ለኔ ትልቅ ክፍተት ይመስለኛል። በሰር አሌክስ ፈርጉሰን ጊዜ ውስጥ በነበረው ቡድን ምናልባት የማካዩ ቦታ ላይ በቋሚነት ሊጠቀሙት የሚችለው ብቸኛው ተጫዋች ብሩኖ ፈርናንዴዝ ይመስለኛል። አዎ በትክክል ያው ማንቸስተር ዩናይትድ እንዳልነው የአርሰናል ያው የኳስ የበላይነቱን ወስዶ ነበረ። ከሙከራ አንጻርም በተለይ ኤክስጂውን የግብ ንጻሬውን ብንመለከት ያን ያህል የጎላ ልዩነት የለም። በሁለተኛው አጋማሽ ግን በጣም ወሳኝ የሚባሉ
እድሎችን ማንቸስተር ዩናይትድ መጠቀም ሳይችል ቀርቷል። በተለይ ዳቪድ ራያ ያዳናቸው የማዝራዊ ይመስለኛል በጣም የሚገርም ኳሱ አመጣጡ ራሱ በጣም ድንቅ የሚባል ኳስ ነበር። መጨረሻ ላይ ደቂቃዎቹ ሊያልቁ ሲሉ ራሱ ብሩኖ ሞክሮ ከዛ ካዳነው በኋላ ድጋሚ ከመስመር ላይም የመለሰው ኳስና ራያ በጣም ድንቅ እንቅስቃሴ ያሳየበት ጨዋታ ነው። ዴክላን ራይስ ግብ ከማስቆጠሩም ባለፈ በጣም ወሳኝነት ያለው ሚና ነው የተጫወተው ለአርሰናል። ምናልባት ወደ አርሰናል ላይ ብናተኩር ቢሆን አጠቃላይ በጨዋታ ቁጥጥሩ ረገድ በተለይ ከረፍት በፊት አርሰናል ይበልጥ ያወሰደበት ነበር በኳስ ቁጥጥር ደረጃ። ቅድም እንዳልከው ማንቸስተር ዩናይትድ የሎ ብሎክ አጨዋወትን ነበር የመረጠው፣ ግን ይሄ ሎንግ ካውንተር ሲሉ ነበረ ጋዜጠኞቹም በጨዋታውን ሲያስተላልፉ የነበሩት ኮሜንታተርና ብዙ ያልተለመደ ያጨዋወት ስልት ነበር። ምክንያቱም ብዙ ጊዜ ሎ ብሎክ የሚጠቀሙ ቡድኖች ኳሱን ወዲያው ከተቀበሉ በኋላ ረጅም ኳስ ከማሻገር ይልቅ ባጭር ቅብብሎች ነገር ግን ቶሎ በፍጥነት ግብ ላይ የመድረስ የቀድሞ የየርገን ክሎፕ ቡድን መመልከት እንችላለን። በተለይ በሚጠቃበት ወቅት በደንብ ይከላከልና ኳሶቹን ይዞ ግን በፈጣን ሽግግሮች ጎል ላይ የሚደርስበት አጋጣሚ ነበር። የትላንቱ ግን እንደውም የባከኑ ነበሩ አይደል? በተለይ ማንቸስተር ዩናይትድ የመጀመሪያ ካውንተሮች በነፃነት ሲጫወቱ ነበር። እንደነ ዊሊያም ሳሊባ፣ ጋብሪኤል ማጋሌስ በደንብ ተጠግተው የራሳቸውን ሃይላይን በመጠበቅ ሲጫወቱ ሁሉ ተመልክተናልና ምናልባት ማንቸስተር ዩናይትድ የሎ ብሎክ መምረጡ በታክቲክ ደረጃ ውጤታማ አድርጎታል። ጌም ፕላኒንጉ ሰርቷል። ምክንያቱም አሁን ካላቸው ወቅታዊ አቋም አንጻር አርሰናል ከብዙ ግቦችን ከማስቆጠር ተነሳሽነት የመጣ ቡድን ነው። በተለይ በአውሮፓ ሻምፒዮንስ ሊግ 7 ጎሎችን ማስቆጠሩ በስነ ልቦና ደረጃ ጠንከር ብሎ ይመጣል ተብሎ ነበር። በእርግጥ ከዛ በፊት በነበሩት የፕሪሚየር ሊግ ጨዋታዎች ላይ ግብ ማስቆጠር ተስኖት እንዴት ነጥብ ጥሎ እንደተመለሰ እናውቃለን። ግን በሳምንቱ አጋማሽ የነበረው ወቅታዊ ፎርማቸው ስትመለከት ግን አርሰናል ብዙ ጎሎችን ያስቆጥራል ተብሎ ኤክስፔክትም ተደርጎ ስለነበር ማንቸስተር ዩናይትድ የመረጠው ጌም ፕላኒንግ ግን ሰርቷል ብዬ አምናለሁ። ከረፍት በኋላ በእንቅስቃሴ ደረጃ ተመጣጣኝ ነገር ግን ደግሞ በሙከራ ደረጃ በተለይ ኦን ታርጌት የመሆን ኳስ ግብ የመሆን እድላቸው ሰፊ ከሆኑት የማንቸስተር ዩናይትድን በልዩነት እንጠቅሳለን። በአጠቃላይ የእግር ኳስ እንቅስቃሴው 69% ያህል አርሰናል የኳስ ቁጥጥርን ወስዷል። ማንቸስተር ዩናይትድ 31% ያህል ወስዷል። ሁለቱም የሞከሩት ኦን ታርጌት ሙከራ ግን ተመሳሳይ ነበር። በአጠቃላይ በጨዋታው አርሰናል 17 ያህል ሙከራዎችን ሞክሯል። እንዲሁም ማንቸስተር ዩናይትድ 10 ያህል ሙከራዎችን ወደ ግብ ልከዋል። በኦን ታርጌት ደረጃ ግን ሁለቱም 6-6ን አድርገዋልና ግን የጨዋታው ልዩነት ፈጣሪ ዴቪድ ራያ ነበር ደግሞ ማለት እንችላለን። ቅድም የተቸነው ከጎሉ ጋር በተያያዘ በተለይ ከቋቋሙ ጋር በተያያዘ ብዙዎች የሚያነሱት ጉዳይ ነበረ። ከረፍት በኋላ ግን ሌላኛው ዴቪድ ራያ ደግሞ ተመልክተናል። በተለይ መጨረሻ ላይ የብሩኖ ፈርናንዴዝ ኳስ ያዳነበት መንገድ እርግጥ ነው በያዝነው የውድድር ዓመት በርካታ ኳሶችን በዚህ ዓመት አድኗል። በአውሮፓ ሻምፒዮንስ ሊግ ተመልክተናል። አስቶን ቪላ ላይ ቪላ ፓርክ ላይ የኦሌ ዋትኪንስን ኳስ ያዳነበት መንገድ ተመልክተናል እና የዴቪድ ራያ ብቃት ምናልባት ቡድኑን በብዙ መልኩ የታደገበት ነበር። በትክክል እስማማለሁ። ምናልባት ከአርሰናል ጋር ተያይዞ አብዛኛው የሜዳ ላይ ያለውን ነገር አንስተሃል። ከሜዳ ውጪ ያለው ለምሳሌ በተለይ ከሚኬል አርቴታ ጋር ተያይዞ ብዙ ነገሮች እየተነሱ ነው። ትናንት የተለያዩ አስተያየቶችን ስመለከት ነበር። አሁን ለምሳሌ ጋርዲያን ላይ የተጻፈ አንድ ጽሁፍ ስመለከት አርቴታ ወጥ አቋም ያለውን ቡድን ሰርቷል። ለምሳሌ ባለፉት ይህን የውድድር ዘመን ጨምሮ ከተመለከተን ባለፉት የውድድር ዘመናት ሁለተኛ ነው የጨረሰው። አሁን ከጨረሰው ሶስተኛ ሆኖ ይጨርሳል ማለት ነውና በአርሰን ቬንገር ጊዜ ከ1998 እስከ 2005 ባለው ጊዜ ነበር አርሰናል አንደኛ ወይ ሁለተኛ፣ ያው ሶስቴ ነው ያሸነፈው ፕሪሚየር ሊጉን፣ ሌሎቹን ሁለተኛ ነበር በሁለቱ እንደዚህ ፉክክር የነበረውና ዘንድሮ ምናልባት የሊቨርፑልም ያልተጠበቀ መምጣት አንድ ምክንያት ነው። ሌላኛው ጉዳቶች አሉ፣ የአጥቂ ያለመፈረም አለ። አንዳንዴ ደግሞ ከራስህም ቁጥጥር ውጭ ሊሆኑ የሚችሉ ነገሮች አሉ። ለምሳሌ ቀይ ካርዶች በጣም የበዙባቸው የውድድር ጊዜያቶች ነበሩ። ሳይሳኩ የቀሩ ብልጫ ወስዶባቸው ማሸነፍ እየተገባቸው ያላሸነፉ ነገሮች አሉ እና በርካታ ማለት ሁልጊዜ አሁን የአርሰናል ሰሞኑን የምንመለከተው ነገር ደጋፊው ለሁለት ተከፍሎ በጣም እየተከራከረ ያለበትን ነገር እንመለከታለን። በጣም በአርቴታ በቃው የሚሉ አሉ። አሁንም ደግሞ በአርቴታ እና አሁን ለምሳሌ ጋሪ ኔቭል በጣም ሲተች ነበር ከጨዋታው መልስ አርሰናል። እንደውም አርሰናል በቃ ወደ ኋላ እየሄደ ያለ ነው እየመሰለኝ ያለው፣ ምክንያቱም እንዴት በዚህ ደረጃ ከሊቨርፑል ይርቃሉ የሚል ትችት ነበር ሲያቀርብ የነበረው። ለምሳሌ ሌሎች እንደ ልቡፍ ያሉ የፈረንሳይ የቀድሞ ተጫዋቾች ይሉት የነበረው ነገር ደግሞ ምንድነው እሱ ደግሞ ያለው በጣም የገረመኝ የፔፕ እንትን በፔፕ መልክ የተቀረጹ አሰልጣኞች ሁልጊዜ በቃ እንትን ናቸው፣ አቋማቸው ግትር ነው፣ አይቀይሩም ነገራቸውን እያለ ማሬስካንም አርቴታንም ነበር አንድ ላይ ሲተች የነበረው። ነቅነቅ አይሉም፣ በቃ የሆነ አመለካከት አላቸው፣ ከዛ ውጪ አይቀበሉም የሚል ነገር ነበር። ትናንትና ሚኬል አርቴታ ብዙ ጥያቄ እየተጠየቀ ነበርና ጋዜጠኛውም ብዙ ጥያቄ ጠየቀውና መጨረሻ ላይ ደረጃ ሰንጠረዡ ከሊቨርፑል ጋር ካለው ልዩነት ምናምን ሲጠይቀው ጥሎት ነው
የሄደውና ምን ያህል አስጨናቂ እንደሆነ ያለበት ሁኔታ ማየት ይቻላል። እውነት ለመናገር እኔ ጽሁፉን ከላክልኝ በኋላ እያየሁት ነበር። አሁን አርሰናል ሁለተኛ መውጣቱ ስኬት አይደለም ወይ ደግሞ አርሰናል ሁለተኛ መውጣቱ መጥፎ የውድድር ዓመትን እያሳለፈ ያደርገዋል ወይስ አያደርገውም በሚል ከዛ በፊት ስቱዲዮም ከመግባታችን በፊት ስናወራበት ነበር ይሄ ጉዳይ ብሩክ። እኔ አንድ ነገር እስማማለሁ። አርሰናል ሁለተኛ ወጣ አራተኛ ወጣ ለኔ ልዩነት የለውም። ለምሳሌ እንመልከት 13 ያህል የፕሪሚየር ሊግ ዋንጫ ያነሳ ክለብ ነው። ማንቸስተር ዩናይትድ በጣም ስኬታማ የሚባለው 20 ዋንጫዎችን የፕሪሚየር ሊግ ዋንጫዎችን አንስቷል። አርሰናል 13 የፕሪሚየር ሊግ ዋንጫዎችን አንስቷል። ነገር ግን ዋንጫ ካነሳ የፕሪሚየር ሊጉን ከ20 ዓመታት በላይ ተቆጥሯል። ምናልባት በክለቡ ታሪክ ስኬታማ ከነበሩት አርሰን ቬንገር በኋላ በቋሚነት 2 አሰልጣኞችን ሹሟል፣ ኡናይ ኤምሬን እና ሚኬል አርቴታ። በመሃል ፍሬዲ ሊምበርግ የተወሰኑ ጨዋታዎችን ኬርቴከር ሆኖ በጊዜያዊነት ቡድኑን መምራት ችሏል። አርሰናል ባለፉት 5 ዓመታት ምን አሳካ መመልከት እንችላለን። በ2019 ሚኬል አርቴታ ክለቡን ከተረከበ በኋላ 2019 ከተረከበ በኋላ በ2020 ላይ ኤፍኤ ካፕ ዋንጫ ማንሳት ይችላል። ምናልባት የዋንጫውን ለመጥቀስ የፈለገ ይመስለኛል። በኋላ ላይ የኮሚኒቲ ሺልድ ነው። ኮሚኒቲ ሺልድ ለኔ መቢያ ሳህን ብቻ ነው ማለት ሜጀር ትሮፊ አይደለም፣ ዋና ዋንጫ አይደለም። እነሱም ሆን ብለው ያዘጋጁት ፕሪሚየር ሊጉን መጀመሪያ ፕሪሚየር ሊጉ ከመጀመሩ በፊት አንድ ሳምንት አይደለም የሚደረገው ዌምብሌይ ላይ እና ይሄ ምንድነው የሚባለው ልክ እንደ ካርኒቫል አይነት ነው። መጀመር ከውድድሩ በፊት የሚደረግ የጨዋታ እንትን ብቻ ነው። ሌላ ምንም በዋንጫ ደረጃ ታሪክ ምን ያን ያህል ቫልዩ የለውም። ኮሚኒቲ ሺልድ ስላሳካ ዋንጫ ሳክታል ማለት አይደለም። ኤፍኤ ዋንጫ ግን ትልቅ ዋንጫ ነው ለኔ በእንግሊዝ እግር ኳስ ታሪክ ውድድር እንዲሁም በዓለማችን የመጀመሪያው በቶርናመንት በ1878 የተመሰረተ ትልቅ ውድድር ነው። ልክ ስፔኖች ኮፓ ዴል ሬን የንጉስ ዋንጫ ብለው እንደሚጠሩት እንግሊዛውያን ደግሞ ኤፍኤ ዋንጫን በተለየ መልኩ ይጠሩት። ግን አርሰናል ለምንድን ነው ሁለተኛ ሲወጣ ትንሽ ውጤት ነው የማይባለው? ምክንያቱም ትልቅ ቡድን እኮ 13 ያህል የፕሪሚየር ሊግ ዋንጫ ያነሳ ቡድን እንዴት ነው ሁለተኛ መውጣቱን እንደ ስኬት ልትቆጥረው የምትችለው ነው የኔ ምልከታ። ለምሳሌ ባለፉት 2 ዓመታት በ2022 23 23 24 በ5 ነጥብና በ2 ነጥብ ልዩነት ተበልጦ ዋንጫውን አጥቷል። ጥሩ ተፎካካሪ ነበረ፣ ቡድኑ ተገንብቷል። በዚህ መስመር ግን አርሰናል ምን ያህል ኢንቨስት አደረገ? ለምሳሌ ሚኬል አርቴታ ከ700 ሚሊዮን ፓውንድ በላይ ወጪ አድርገዋል ለተጫዋቾች ዝውውር። በክለቡ ያን ያህል ረጅም ርቀት እንኳን ያልቆዩት 2018 ነበረ አርሴን ቬንገር ከለቀቀ በኋላ አሰልጣኝ ኡናይ ኤምሬ መጡት። ከ233 ሚሊዮን ዩሮ በላይ ወጪ አድርገዋል ብሩክ። ስለዚህ አፕሮክሲሜትሊ ላይክ ወደ 1 ቢሊዮን አካባቢ ወጪ አድርጓል ማለት ነው አርሰናል ለተጫዋቾች ዝውውር። ስለዚህ በዚህ ሁሉ የተጫዋቾች ዝውውር ምን ሰራ? ስለዚህ አርሰናል ሁለተኛ መውጣቱ ብሩክ ምናልባት ምን አይነት ምልከታ እንደምትሰጠኝ አላውቅም፣ ግን ሁለተኛ መውጣቱ ለኔ እንደ ስኬት አይደለም። ሁለተኛ መውጣ አራተኛ መውጣ ምንድነው ልዩነቱ? በሻምፒዮንስ ሊግ መሳተፍ ነው አይደል ብሩክ? እንጂ ላይክ ሁለተኛ ስለወጣህ የሚሰጥህ ትልቅ ነገር የለም። ለምሳሌ በአውሮፓ ሻምፒዮንስ ሊግ ብንመለከት ከተሳታፊነት ጀምሮ እስከ ሩብ ፍጻሜ እስከገባበት ድረስ ሰሚ ፋይናል እስከገባበት ድረስ ኳርተር ፋይናል ላይ እስከደረስክ ድረስ የሚሰጡ በግል ሽልማቶች ይኖራሉ። በፕሪሚየር ሊግ ሁለተኛ ስለወጣ ትልቁ ቫልዩ ምንድነው? በአውሮፓ ሻምፒዮንስ ሊግ እስከ አራተኛ ሆኖ ማጠናቀቅ ሁለተኛና አራተኛ መጨረስና ለመጨረስ እኮ አይደለም። እዚህ ጋር ምንድነው ወጥ የሆነ ቡድንን ሁሉ ጊዜ መፎካከር የሚችል ቡድንን ሰርቷል አርቴታ። ቢያንስ አርቴታ አሁን ጥያቄ አይነሳበት እያልኩኝ አይደለም። አሁን አርሰናል ብዙ ችግር የለበትም እያልኩኝ አይደለም። ወይም ደግሞ አርቴታን የሚደግፉ ሰዎች ሐሳብ ያ አይደለም። አርቴታ እርግጥ ነው ዋንጫ በቃ ግዴታ ነው ማለት ግዴታ ነው ብቻ ሳይሆን ምንድነው ይጠበቃል። በቃ አርሰናል ትልቅ ቡድን ነው እንዳልከው፣ ስለዚህ ዋንጫ ማሸነፍ አለበት። ዋንጫ ማሸነፍ አለበት ሲባል ደግሞ በኤፍኤ ካፕ በኮሚኒቲ ሺልድ አይደለም። በጀጅ የምትደረገው በእንግሊዝ ፕሪሚየር ሊግ ነው ወይም ደግሞ በቻምፒዮንስ ሊግ ነው። የርገን ክሎፕ ቻምፒዮንስ ሊጉን 2019 እስካሸነፉ ድረስ በጣም በርካታ ጥያቄዎች ሲነሱባቸው ነበር። ግን እያየነው ነበር ቡድኑ ምን ያህል ፕሮግረስ ላይ እንደነበር። ግን ያ እየታየ ራሱ ዋንጫውን እስኪያነሱ ድረስ ብዙ ትችቶች ነበሩባቸው። እሳቸው እኮ ኦክቶበር 2015 ላይ ነበር የመጡት። ኦክቶበር 2015 ላይ መጥተው በጥቂት ወራት ውስጥ ካራባው ፍጻሜ ደርሰዋል፣ ዩሮፓ ሊግ ፍጻሜ ደርሰዋል። ግን ስላላሸነፉ ክሬዲት አልተሰጣቸውም። 2018 ላይ የካሪየስ ስህተትም የሳላ ጉዳትም ተካቶበት ቻምፒዮንስ ሊግን አጥተዋል። ክሬዲት አላሰጣቸውም። ክሬዲት ያሰጣቸው ባርሴሎናን በግሩም ሁኔታ አሸንፈው ቶተናምን ደግሞ ረተው ቻምፒዮንስ ሊግን ሲያነፉ በአመቱ የፕሪሚየር ሊግ ዋንጫን ሲያነሱ ከዛ በኋላ ካራባውም ኤፍኤ ካፕ በኋላ የመጡ ነገሮች ናቸው እና ይሄ ያው እኔ አልስማማበትም በግል ግን በቃ ሞደርን እግር ኳስ እንደዛ ነው። ሞደርን እግር ኳስ በስኬትና በዋንጫ ብዛት ትለካለ። ይሄ ታግሰ ፕሮግረስ አይተ የቡድኑን አጫወት አይተ ወደፊት ይሆናል ብለ ምናምን ብዙ የአብዛኛው ደጋፊ ስሜት የሚሰጥ ነገር አይደለም እና ግን ምንድነው ማሰብ ያለብን አሁን አርሰናል የት ነበር አሁን የት ነው?
አርቴታ ሲመጣ ዲሴምበር 2019 ልክ ነህ። የዛኔ ሲመጣ የተረከበው እና አሁን ያለው ቡድን ምንድነው? ምክንያቱም ከተረከቡ በኋላ ግማሽ ዓመት ላይ 8ኛ ነው የጨረሱት። በቀጣይ ዓመት ዩሮፓ ሊግ እስከ ግማሽ ፍጻሜ ሄደዋል፣ ግን 8ኛ ነው የጨረሱት። የዛን ጊዜ እንደውም ከህዳር እስከሆነ ጊዜ የነበረው ሪከርድ በጣም የሚያስፈራ ነበር። ኖርዊች ሲቲን አሸንፎ ነበር የተነቀቀው አስታውሳለሁ። ተለይታ የምታሸንፍ እና አብዛኛው ሽንፈት ነበር እና በርካታ ደጋፊዎች ሲተቹ ነበር። እዛ ብሩክ ምን መሰለህ፣ እኔ አሁን ከአርቴታ ፋን ከሆኑ ሰዎች አንዱ ነኝ። ለምሳሌ በዘመናዊ እግር ኳስ ውስጥ በጣም አፕሪሼት ከማደርጋቸው ሰዎች አርቴታ በጣም ጥሩ አሰልጣኝ ነው። ቡድኑ በእነ ሙስታፊና ፓፓስቶፖሎስ መራ ነበር የተከላካይ መስመርን ነው እውነቴን ነው ተረክቦ የመጣው። ቀይር እኮ ነው ያደረገው። ስኳዱ ልዩነት ተመልከት። የዛሬ 5 ዓመት በጣም አሁን አርሰናል በስኳድ ደረጃ በጣም ውዱ ከሚባል የአውሮፓ ክለብ መካከል አንዱ ነው። ግን ችግሩ ምን መሰለህ ብሩክ፣ አሁን አርቴታን እየወቀስኩ አይደለም፣ ግን አርሰናል ዋንጫ ይገባዋል፣ ትልቅ ዋንጫ ይገባዋል። ለምሳሌ አርቴታ አርሰናል ለምሳሌ ላሰናብተው ቢል መብቱ ሊሆን ይችላል። ለምን በቃ እስከዚህ ድረስ አድርሶናል፣ ቡድኑ ሰርቶታል፣ ቡድኑ ተፎካካሪ አድርጎታል። ነገር ግን ዋንጫ አላመጣም ሊለው ይችላል። ለምሳሌ ዲላቸው ላይ በምን ያህል አመት ሊቀይረው እንደሚችል ምን ያህል ፕሮሰስ እንደተሰጠው አናውቅም። ለምሳሌ እንደዚህ አይነት ዲሎች ብዙ ጊዜ በውስጥ ስለሚፈጸሙ ማለት ነው። ሩበን አሞሪም እንደውም ያሉት የአርቴታን ያህል ቡድኑን ማንቸስተር ዩናይትድ የሚሰጠኝ አይመስለኝም ጊዜ። ምክንያቱም አርቴታ ቡድኑን ለመስራት እጅግ ጊዜ አግኝቷል። እውነታቸው ነው። አሞሪም የመጀመሪያ 2 ዓመት እኮ አርቴታ እኮ ለመሰናበት ጫፍ የደረሰበት አጋጣሚ ነበር። እንዳልኩ ከህይወት ዶክመንታሪውን ስትመለከት ከራሱ ህይወት ጋር በመነሻ በማድረግ በተለይ ኖርዊች ሲቲን 1-0 በፒየር ኤሜሪክ ኦባሜያንግ ካስቆጠሩ በኋላ የተነሳ ተነሳሽነት ነበር። በመሃል ትልልቅ ተጫዋቾችን አጥቶ ሊሆን ይችላል። ሁሉንም በቡድን ውስጥ የነበሩት ከፍተኛ ተከፋዮችን ለማሰናበት ሞክሯል። ከነ ሜስት ኦዚልን ጨምሮ አሌክሳንደር ላካዜት፣ ፒየር ኤሜሪክ ኦባሜያንግ፣ ኒኮላስ ፔፔ አብዛኞቹን ተጫዋቾች አሰናብቶ የራሱን ቡድን ገንብቷል። ጥሩ ነው። ምን ይጠበቃል? ለምሳሌ እኔ አሁን ምን ትጠብቃለህ ብትለኝ የፕሪሚየር ሊጉን ዋንጫ ሙሉ በሙሉ በሚባል መልኩ እንዳጣውን እንመለከታለን። እርግጥ ነው የእግር ኳስ ነገር አይታወቅም። 9 የፕሪሚየር ሊግ ሳምንታት ይቀራሉ። በ9 የሊጉ ሳምንታት ውስጥ ሊቨርፑል ዋንጫውን ለማንሳት 16 ነጥቦች ብቻ ያስፈልጉታል። 16 ጨዋታ ማለት 3 ጨዋታ አሸንፎ 1 ጨዋታ አቻ መውጣት ነው። 16 ነጥብ ያስፈልገዋል። ስለዚህ ምን እንጠብቅ? በአውሮፓ ቻምፒየንስ ሊግ የሚጓዘውን ትመለከታል። አርሰናል አሁን ቡድኑ ተሰርቷል። ምንድነው የቀረው? ከፊት መስመር አጥቂ ባዶ ነው። እስኪ ለምሳሌ እኔ በሆን ወይ ደግሞ የአርሰናል ቦርድ አመራር በሆን አርቴታ የሚፈልገውን አጥቂ ያስፈርምለታል በክረምቱ የዝውውር መስኮት። አርሰናል አሁን ሌሎች ክፍተት ቦታዎች ላይ ብዙ ማስፈረም አለበት ብዬ አላምንም። እርግጥ ነው የመሀል ሜዳው ክፍል ትንሽ ጭንቀት አለበት። ለምሳሌ ከቶማስ ፓርቲ ጋር ተያይዞ ውሉን ማራዘም አለበት ብዬ ባምንም፣ ነገር ግን በቀጣይ በቡድን ውስጥ የሚኖረው እቅድ ምን አይነት ነው የሚለውን ነገር እንመለከታለን። ጆርጂኒዮ ቡድኑን የመልቀቅ እድሉ ሰፊ ነው። ስለዚህ አማካይ ቦታ ላይ ዴክላን ራይስን እና ማርቲን ኦዲጋርድን ሊያግዝ የሚችል ተጫዋች ሊመጣ ይችላል ብዬ ተስፋ አደርጋለሁ። ግን በልዩነት አርሰናል ውስጥ አጥቂ እንደሚያስፈልጋቸው ቡድኑ በጉልህ የሚያሳይ ነው። አርሰናል ትናንትም የተመለከትነው ጨዋታ ነው። ባይዘው ትናንትም ብቻ ሳይሆን በውድድር ዓመቱ አርሰናል ትልቅ ዋጋ እንዳስከፈለው ይታወቃልና ብሩክ ምን ልልህ ፈልጌ ነው፣ አርሰናል ዋንጫ ይገባዋል። ነገር ግን አርቴታ ቢያንስ ክለቡ የክለቡ ደጋፊዎችም አጥቂ ፈርሞለት ይሄ ወርልድ ክላስ ስትራይከር የምንለው ታይፒካል ፊኒሸር ላይክ ትራዲሽናል ስትራይከር ሳይሆን አርቴታ ባለፉት ዓመታት የሌሎች ጨዋታ ፌዞች ላይ መሳተፍ የሚችል ግቡንም መጨረስ የሚችል ግን አርሰናል በልዩነት አጥቂ ለምሳሌ በነ ኤርሊንግ ሃላንድ ደረጃ ላይ የሚገኝ ተጫዋች ለምሳሌ አሁን ማንን ልታስፈርም ትችላለህ ልትል ይሆናል። ብዙ ተጫዋቾች አሉ። ቪክቶር ዮኬሬሽን ማንሳት ትችላለህ። በአውሮፓ ከዚህ በኋላ በታላላቅ ሊጎች ላይ ሄዶ መጫወት የሚፈልግ ተጫዋች አይደለ? ቤንጃሚን ሴስኮ ማንሳት ትችላለህ። ቪክቶር ኦሲሜንን ማንሳት ትችላለህ። በእግር ኳስ እንቅስቃሴ ደረጃ ያን ያህል ትልቅ ልዩነት ፈጣሪ ተጫዋቾች አይደሉም፣ ግን የተሰጣቸውን ኳስ ቢያንስ ወደ ግብኝነት መቀየር የሚችሉ ግን አቅም ያላቸው ስትራይከሮች ናቸው። አርሰናል ይህንን ያስፈርምና በቀጣይ የውድድር ዓመት እንመልከት። ያንን ማሳካት ካልቻለ ምናልባት አርቴታ በአርሰናል የሚኖረው ቆይታ በ6 ዓመት ይጠናቀቃል ማለት ነው። ጥሩ ሀሳቦች አንስተዋል። ማንስማማበት ምንድን ነው? አሁን ለምሳሌ አርቴታ ላይ ብቻ ነው ክፍተቱ እሱ ነው። ለዛ ነው ያስፈርሙለት እያልኩ ያለው። አሁን ለምሳሌ ያሉህም አጥቂዎች እኮ እየተጎዱ ነው። አሁን ጋብሪኤል ጄሱስም ካይ ሃቨርትስም ከዛ ደግሞ በጣም ፈጣሪ ናቸው የምትላቸው ሳካና ኦዴጋርድ እኮ የተጫወቱት 7 ነው 10 ራሱ አይሞላም ጨዋታ አንድ ላይ የተጫወቱት ማለት ነው። እንዴት ነው ሳካ በአመት ውስጥ በጣም በርካታ ጨዋታ እያደረገ እረፍት ራሱ አላገኘም። በጣም ጫና አለበት። ከዛ ደግሞ ኦዴጋርድ ሳካ ሲኖርና ሳይኖር ደግሞ አንድ ላይ ሆን ይችላል። መግባባታቸው በጣም ልዩ ስለሆነ በሁለቱ መካከል ያለው። ከዛ ደግሞ ራሂም ስተርሊንግን ከቼልሲ ያመጣ ምን ያህል ባታምንበት ነው ሜሪኖን የአጥቂ ሚና መልካ ሰተኸው ተጠባባቂ ወንበር ላይ ስተርሊንግን የምታረገው እሱ ከሜሪኖ እንኳን ምናልባት አንድ በጣም ክለቡን የሚወድ የአርሰናል ደጋፊ ተሰልፎ ቢጫወት ከራሂም ስተርሊንግ ጋር
መፎካከር ይችላል ብዬ አምናለሁ። ራሂም ስተርሊንግ ያው ይገባኛል በጣም በቃ ይሄ ተጫዋች እኔ ብዙ ጊዜ ሲወርዱ አይቻለሁ። ተጫዋች አቋሙ ሲዋዥቅ ተመልክተናል ብሩክ በተለያዩ ሊጎች። ለምሳሌ አንተም በጣም ወደዋለሁ በምትለው በቡንደስሊጋ በጣም ተጫዋቾች ወርደው ስትመለከታቸው ተመልክተ ይሆናል። በራሂም ስተርሊንግ ደረጃ ነው ተጫዋች ሲወርድ እግር ኳስ በተመለከትኩበት ዘመን አላየሁ። ለምሳሌ ኒኮላስ ፔፔ አርሰናል ከፈረመ በኋላ ከሊል አርሰናል ከመጣ በኋላ በጣም ወርዷል ተብሎ እንኳን በእንደዚህ አይነት እንቅስቃሴ ደረጃ አልነበረም። ግብ ማስቆጠር ችግር ነበረበት ኒኮላስ ፔፔ። ነገር ግን በጨዋታ እንቅስቃሴ ረገድ ግን እንደውም አንዳንድ ጊዜ ምን አለበት ግብ አስቆጥሮ ላይክ ፕሮፋይሉን በጨመረለት የምትለው ደረጃ ላይ ተመልክተናል። ራሂም ስተርሊንግ ኳስ በትክክል እንኳን ለጎል ላይክ 18 ክልል ውስጥ ተቀምጦ እንኳን በትክክል ለግብ የሚሆን ኳስ ማቀበል አለመቻል፣ ሹት ማድረግ አለመቻል ማለት በራሂም ስተርሊንግ ደረጃ ተጫዋች ሲወርድ ተመልክቻ አላቅምና ሜሪኖ አይደለም ሌላ ተጫዋች አርሰናል ውስጥ ያለው ተጫዋች ሳሊባ ራሱ አክቲቭ ይወልጥና አይ ይገባኛል ካለው ሁኔታ እየወቀስኩ እኮ አይደለም ስተርሊንግ ለምን አልገባም እያልኩ አይደለም የኦፕሽኖቹን ማጣቱን እኮ ነው እያሳየው ያለው ልክ ነው ያነሳው ስተርሊንግ መፍትሄ መሆን ስላልቻለ እኮ ነው ሜሪኖ ያንን ሚና እየተጫወተ ያለው ግን አሁን ሳስበው አሁን ኒኮላ ፔፔ አሪፍ ምሳሌ ለመጣልኝ ከሊል ሲመጣ የወጣበት ገንዘብ 17 ምናምን ሚሊዮን በላይ ነበርና አሁን ለምሳሌ በጣም ስሙ እየተያዘ የሚገኘው ተጫዋች ከአርሰናል ጋር አሌክሳንደር ኢዛክ ነው። ምክንያቱም እዛው ፕሪሚየር ሊግ ነው ያለው በየሳምንቱ እንመለከተዋለን። ኒውካስል ላይ ድንቅ ብቃት እያሳየ ነው። 14 ቁጥር ነው የሚያደርገው የኦንሪ አርናቂ ነው። 25 ዓመቱ ነው። አዎ ላይክ አርሰናል ለሚፈልገው ፕሮጀክት ደግሞ አመቺ ይመቻል። ግን ኒውካስል መሸጥ ግዴታ የለበትም። ኮንትራቱ ገና ረጅም ነው። ኒውካስል ሊሸጥ ቢል ራሱ የሚጠይቀው ከ150 ሚሊዮን ፓውንድ ምናምን በላይ ነው። አርሰናል ያን ሁሉ ገንዘብ አንድ አጥቂ ላይ ያወጣል። ከአርሰናል ታሪክ አንፃር ስትራቴጂ አንፃር ልምድ አንፃር ይሄ ከባድ ነገር አይተንም አናውቅም ያደርጋሉ ቢያላስ ተጫዋች ግን መሸጥ ያለበት ይመስለኛል። አሁን ለምሳሌ እያልን ያለ ነው ለምሳሌ አርሰናል በግራ ተከላካይ መስመር በኩል እንመልከት ቁጭ ብለው ደሞዝ እየበላሉ ተጫዋቾች አሉ። የምሬን ነው የምነግርህ። ለምሳሌ በቃ ላይክ ምቾት ተሰምቷቸው ኬረን ቴርኒን ለማካሉ ነው ኬረን ቴርኒ ባይ ዘ ዌይ ከቅርብ ዓመታት በፊት ከስኮቲሽ ፕሪሚየርሺፕ ክለብ ሲመጣ አርሰናልን በቀጣይ ሴልቲክ ሲመጣ አርሰናልን በቀጣይ ካፕቴን መሆን ይሆናል ተብሎ ይጠበቅ ነው። በነገራችን ላይ ሚኬል አርቴታ በአርሰናል ውስጥ ልክ እንደ ኬረን ቴርኒ የበደለው ተጫዋች አለ ብያለሁ። በቋም ማወጀቅ አልነበረም ኬረን ቴርኒ እንደዚያ ሆኖ ለጨዋታ ፍልስፍናው ላይመች ይችላል። ግን በጣም በጥሩ መልኩ ትሪት ካልተደረጉ ተጫዋቾች መካከል አንዱ ለኔ ኬረን ቴርኒ ነው። ግን ለምሳሌ ጃኮብ ኪቪየር ቁጭ ብሏል። ኦሌክሳንደር ዚንቼንኮ ቁጭ ብሏል። ከመጣ ጀምሮ ቁጭ ብሎ እየተቀለበ ያለው ቶሚያሱ ማንሳት ትችላል። ላይክ በጉዳት ምክንያት እየታመሱ ያሉበት አጋጣሚ ለምሳሌ እንደውም በቀኝ መስመር ክፍል በጣም ለረጅም ጊዜ ሊሆኑለት የሚችሉ ምርጥ ተጫዋቾችን ይዟል። አምና በጉዳት በጣም ለረጅም ወራት ያህል ያልተጫወተው ቲምበር ዘንድሮ በጣም ከቡድኑ ወሳኝ ተጫዋቾች መካከል አንዱ ነው። ቲምበርን የሆነ ነገር ቢሆንብኝ ብትል ምርጥ ተጫዋች ይዛል፣ ቤን ዋይትን ይዛል። በግራ መስመር ክፍል ያሉት ግን አብዛኞቹን ተጫዋቾች መሸጥ ይችላል። ራሂም ስተርሊንግ ወደ ነበረበት ይመለሳል። ለምሳሌ ሉዊስ ኔልሰን ሲመለስ በቋሚነት ሊሸጠው ይችላል። ምን ልፈልግ ነው ደረጃን ሁሉ ጊዜ በጣም ከፍ ባለ መልኩ ማሰብ አለበት። ፔፕ ጓርዲዮላ ቡድን የደከመብኝ ብሎ ያስፈረማቸውን ተጫዋቾች ተመልከት። አብዱልካድር ኩሳኖቭ ያመጣውን በጀርመኑ ክለብ ኤንትራክት ፍራንክፈርት ምርጥ ጊዜን ያሳለፈው ኦማር ማርሙሽ፣ በፖርቶ ድንቅ ጊዜያትን ሲያሳልፍ የነበረው አማካይ ሚኒ ሮድሪ እየተባለ የሚጠራው ኒኮ ጎንዛሌዝ ዩሲ ቡድንን በተጎዳበት ሰዓት እንኳን አፕግሬድ በምን ያህል እንደምታደርግ ተመልከተው እና አርቴታም አሁን ማድረግ ያለበት የማያስፈልጉትን ተጫዋቾች ማሰናበት። ነገር ግን በስኳድ ደረጃ በጨዋታ ደረጃ አርሰናል በተከላካይም ስትመለከተው ሙሉ ነው። በግብ ጠባቂም ደረጃ ያየው ነው። በአማካይም ስፍራ ጥሩ ተጫዋቾችን ይዟል። ቢያንስ ግን ትክክለኛ አጥቂ ማስፈረም ካልቻለ አሁንም ቡድኑ ከዚህ የተሻለ ውጤት ያመጣል የሚል እምነት የለኝም እና ምናልባት ሁለተኛ ደረጃን ይዘን አጠናቀቅም አራተኛ ደረጃ ይዘን አጠናቀቅም በፕሪሚየር ሊጉ አንድ አይነት ነው ለኔ። ሁለቱም አላማቸው በአውሮፓ ቻምፒየንስ ሊግ ለመሳተፍ ነው። ሌላ ምንም የለውም። ቶፕ 4 የምንለው እኮ ያ ነው። በተለይ በፕሪሚየር ሊግ ቶፕ 4 ሳይሆን ለዋንጫ መፎካከር አለሳኮ ለሁለት ነጥብ መጨረስ ለአምስት ነጥብም እስከ መጨረሻው ጊዜ መሄድ የሚለው ዋንጫ ሬስ ውስጥ እስካለህ ድረስ ካላሸነፍከው ትርጉም የለውም ነው። ካላሸነፍከው ሳይሆን አለህ ቀጣይ አመታት የተሻለ እድል ሊኖር ይችላል እንጂ ላስት ማች ዴይ ላይ አምስተኛ ያለውን እንደምንም በልጣ አራተኛ መጨረስና አመቱን ሙሉ ለዋንጫ ተፎካከር ሁለተኛ መጨረስ አንድ አይደለም። ግን እስቲ ተመልካቾቻችን ምን ይላሉ? በጣም የተመልካቾቻችንን ሀሳብ እዚህ ላይ መስማት ፈልጋለሁና እንግዲህ በቀጣይ ቀኑ ሙሉ ነው የምናወራው እነሱም የሚሉት እንግዲህ ብሩክ በቀጣይ ደግሞ ፕሮግራማችን ላይ የምናቀርበው ይሆናል። በእንግሊዝ ፕሪሚየር ሊግ የነበሩት በልዩነት ደግሞ ማንቸስተር ዩናይትድ ከአርሰናል የነበሩትን ጨዋታ አነሳን። እንዲሁም ደግሞ አርሰናል በሁለተኛ ደረጃ ላይ ይዞ ማጠናቀቁ ስኬት ነው ወይስ አይደለም የሚለው ደግሞ ተመለከትን። እንደውም አንዳንዶች አሁን ከሊቨርፑል ይልቅ
ከታች ያሉትን ክለቦች መመልከት ይኖርበታል እያሉ በልዩነት እያነሱ ይገኛሉ። እንደነ ፖል ሜርሰን የክለቡ የረጅም ጊዜ ደጋፊዎችም እያነሱት ይገኛሉና ተመልካቾቻችንም ምን ይላሉ የሚለውን በቀጣይ የምናቀርብ ይሆናል። ተመልካቾቻችን የመጀመሪያው ምዕራፍን አጠናቀናል። በቀጣይ ስንመለስ ደግሞ በአውሮፓ ሻምፒዮንስ ሊግ ማክሰኞና ሮብ የሚደረጉት የመልስ ጨዋታዎች የምናደርሳቸው ይሆናል። አንዳንድ መረጃዎችን አብራችሁን ቆዩ።